ለምን ተነሻክሻ አይደ የሻማ ወረጃው የሻማ ደግሞ ምንድነው? እዚህ ቤት ማንኛውም ታራሚ ሲገባ መጀመሪያ ገንዘብ መክፈል አለበት። እኔ እኮ ታዲያ ምንም ገንዘብ አልያዝኩም። እንደዛ ከሆነ ወይ ዝፈኝ ወይ ጨፍሪ። እኔ መስፈንም መጨፈርም አልችልም። አንዱ ማድረግ ግዴታሽ ነው። ምህረት የሚባል ነገር ስለሌለ ዝም ብለሽ የታዘዝሽውን አድርጊ። እሺ በቃ ዝፈኑልኝና እኔ ጨፍራለሁ። እንደውም የዘፈን ጨፍሪ። እንዴ እንደዛ ይሻላል? አዎ የዘፈንሽ ጨፍሪልኝ። ምን ልዝፈንላችሁ? ምን ልጨፍር? ፋኖስዬ ስለዋሾሽ በጣም ይቅርታ። እንዴት ብዬ እንደምነግርሽ ግራ ስለገባኝ ነው እኮ የዋሾሽ። እኔ ምን ያህል ኃጢአተኛ እንደሆንኩኝ እንዴት ነው ልነግርሽ የምችለው? እኔ እኮ እድሜ ልኬን በሌላ ሰው ጭንብል ውስጥ ተደብቄ የኖርኩ ሴት ነኝ። አንቺ ግን ፖሊስ እንደሚፈልገኝ እየነገርኩሽ በንጹህ ልብሽ ተቀበልሽኝ። ቤትሽን እንድጋራ ፈቅድሽልኝ። እያለቀሰች ነው። ምንድን ነው አንቺ? አንቺን እኮ ነው። እኔ ነው? አዎ አንቺ ነው። ምን ሆነሻል? ምን ሆንኩኝ? አልታወቀሽም ማለት ነው? ምኑ? እያለቀሽ እኮ ነው። ዝም ብዬ ነው። ውስጥ የተቀበረ የሆነ ማንነት አለሽ አይደል? የምን እውነት? እዚህ ያለነው ሁላችንም ወንጀለኞች ነን። እዚህ ስንስቅ ስንጫወት የምታይን ሁላችንም ውስጣችን ያለውን ተናዘን ስለጨረስን። አንቺም ከብትጨናነቂ ነግረሽን ከንፈራችን ብንመጥልሽ ይሻልሻል። እኔ ማንም ከንፈሩን እንዲመጥልኝ አልፈልግም። ለምን? ምንም ነገር አትጠይቁኝ። እስከ መቼ ነው እንደዚህ የምንቀጥለው? አላውቅም። ግን እኮ ላንቺም እንደዚህ መታፈኑ ጥሩ አይደለም። በፈጠራችሁ ተውኝ በቃ። እኔ በጣም ብዙ ጭንቀት አለብኝ። አዋጅ ይብና ጭንቀትሽ እዚህ ፈንቷን ቀጉር እንዳያረገም ብለን እኛ ምን አገባን? አቦዬሽ አሁን ይመጣችሁ ነው። ሰላም ሰላም፣ ጤና ይስጥልን እና የተከበራችሁ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ ያላችሁበት። እርግብ እንደምታዩት እጇን ለፖሊስ ሰጥታለች። ለፖሊስ እጇን ከሰጣች በኋላም ስልክ አስደውሉኝ ብላ ፋኖስ የምትባል አንዲት ጓደኛ አለቻት። እሷ ጋር ደውላ ያለችበትን ፖሊሶች ጋር ነኝ ትላታለች። ከዛም ፋኖስም ወደ እስር ቤት መጣ ትጠይቃታለች። ምንድነው የሆንሽው? አመስግኜ ሳልጨርስ ሰው አገኘው ብዬ ሰው አይጣልሽ ተብዬ ተረገምኩ ፍጡር ነኝ። አንቺን አገኘው ብዬ በጣም ደስ ብሎ ነበረ። ምንድነው የሆንሽው ስትላት የሆንኩት ሌላ ጊዜ እነግርሻለሁ ፋኖሴ፣ ምንም አትጠይቂኝ፣ ምንም ልነግርሽ አልችልም ትላታለች። ፋኖስ እጅግ በጣም ታዝናለች። ከዛም እስር ቤትም ከነ ባዩሽ ከነ ሜላት ጋር ትገናኛለች። ከነ ሜላት ክፍል ስትገባም ሜላት ምንም አላመነችም። በጣም ደነገጠች። ለምንድን ነው የመጣችው ብላ ትደነግጣለች። አንቃትም ነበረ። አንገቷን ይዛ ስታንቃትም እሷም በጣም ትደነግጣለች። ነገር ግን ሜላት ጓደኞቿ እንዳያውቁባት ምንም አልተናገረችም። ስለሷ እንደሚተዋወቁም አልነገረቻቸውም። ምክንያቱም ልጆቹ ከሰሙ ይገሏታል እርግብን ብላ ስላሰበች ለልጆቹ ትተዋወቃላችሁ እንዴ ምንድን ነው ምናምን ሲሉ አይ በጭራሽ አንተዋወቅም ትላለች ሜላት። ከዛም ልጆቹም ወይ ዝፈኝ ወይ የሆነ ነገር ክፈይ፣ ለምንድን ነው እዚህ የመጣሽው እያሉ እሷን ሊያሰቃዩት ይሞክራሉ። ነገር ግን ሜላትም ዝፈኝ በቃ የተባልሽውን አድርጊ ትላታለች። እነሱ እንደሚተዋወቁ በፍጹም አልነገረቻቸውም። ሜላት ለእርግብ በጣም አዝናለች። እርግብ ግን እየጸጸታትም ነበረ። አንደኛ ፋኖስ የምትባለውን ጓደኛዋን ስለዋሸቻት ምንም እውነታ ስላልነገረቻት፣ መጨረሻ ላይም ስትጸጸት ነበረ። ወይኔ ምንድነው ያደረኩት እያለች እየተጸጸተች ነበረ። ምክንያቱም እኔ በሌላ ሰው ጭንብል ተደብቄ የኖርኩ ሰው ነኝ። ፋኖሴ ስለዋሸሁሽ ይቅር በይኝ። አንቺ ግን ንጹሕ ልብ ነው ያለሽ። ፖሊስ እንደሚፈልገኝ እያወቅሽ እንኳን ከቤትሽ አስጠቃሽኝ እያለች እጅግ በጣም
ትላታለች። እጅግ በጣም ታለቅሳለች። ልጆቹ አንቺ ምን ሆነሽ ነው የምታለቅሽ ሲሏት ምንም ተናገሪ፣ ሁላችንም እዚህ ጋር ችግር ኑሮብን ነው እስር ቤት የገባ ነው፣ ሁላችንም ወንጀለኞች። ምንድን ነው የሰራሽ ሲሏት ምንም አላደረኩም፣ አልሰራውም፣ በቃ አይመለከታችሁም፣ በቃ ምናጨጭቁኝ ትላቸዋለች። ከዛም ሜላትም ምን ሆና ነው ይች ልጅ የምታለቅሰው? እርግብ እኔም ፈርታ ነው የምታለቅሰው እና እኔ የተጨነቀችው ትላለች። ወይዘሮ ሜላትን በጣም አሳዝናታለች። ለምንድን ነው የምታለቅሰው እርግብ ብላ አባባ ኖላዊ ሜላት ጋር ሄደው ሜላትን ሲጠይቁ ልጄ በሆነ ባልሆነው ሆደ ባሻ እየሆነች ነው፣ እባክሽ እዚህ የመጣሁት እባክሽ ልትጠይቅኝ ስትመጣ ሆደ ባሻነትሽን እንድትተው ንገሪልኝ ይሏታል። ከዛም እሺ ወይኔ ልጄ ምንድን ነው የሆነችብኝ እያለች በጣም ታዝናለች ወይዘሮ ሜላት። ሀናም ሜላትንም ልጠይቃት ሄዳ ነበረ እና ከዚህ ስትወጪ እማዬ ብዙ የምነግርሽ ነገር አለ። ምንድን ነው? ውስጥሽ በጣም ደስተኛ ነው፣ ፊትሽ ደስተኛ ነው። ምንድን ነው ሀንዬ? ምን እየተፈጠረ ነው? ስትወጪ ብዙ የምነግርሽ ነገር አለ እማዬ ስትላት አሁን ንገሪኝ፣ የምን ስወጣ ነው ስትላት አይ እማዬ ደግሞ አታስጨንቂኝ፣ ስትወጪ ነው አልኩሽ ትላታለች። ያው ከእዝራ ጋር ያላት ግንኙነት ከቀን ወደ ቀን ደስተኛ እያደረጋት ነው ሀና። ነገር ግን በኋላ ላይ ማዘኑ አይቀርም። ምክንያቱም እዝራ የሜላት የጠበኛዋ ልጅ ስለሆነ መራራቃቸው የማይቀር ነገር ስለሆነ በሱ በጣም ታዝናለች ብዬ አስባለሁኝ። አብረውም ሊቀጥሉ አይችሉም። የአሲር መጥፋት ደግሞ እጅግ በጣም አሳስቧታል ሀኒን። አባዬም የት ሄደው ነው ግን የት ነው የጠፉት? በእኔ ምክንያት ነው እንዲሆኑት ምናምን እያለች በጣም ታዝናለች። እና አሲር ግን ተደብቀው ባለፈው አይተዋት ነበረ። ሲያዩትም አባባ ኖላዊንም ለማየት ተደብቀው ውጭ ላይ ሆነው ለማየት ሄደው ነበረ። ለምን አይወጡም ሁሉ እያሉ አሲርን ደግሞ ያቺ ሱሴ የምትባል ጓደኛቸው እጅግ በጣም ተወደዋለች። እሱ ግን ከሀና ውጭ በፍጹም በሀና ምክንያትም ነው እንደዚህ የሆነው። ምን ሆኖ ነው ግን ስትለው እንኳን ምን ሆነ ነው ስትለው እንኳን ሊነግራት ፈቃደኛ አይደለም። ምክንያቱም ሱሴም ትጎዳለች ብለው ፈርተዋል እናንትና። ምክንያቱም ሱሴ በጣም ነው የምታፈቅረው አሲርና ተምቹ ጓደኝነታቸው፣ ወንድምነታቸው እጅግ በጣም ነው ደስ የሚለው ማለት ነው። አባባ ኖላዊ በጣም ናፍቋቸው እነሱ ተጨንቀዋል። ወደ ድሮ ማንነታቸው ወደ ሱሳቸው ስለተመለሱ እና ሀናም በመጥፋታቸው በጣም ተጨንቃለች። አባባ ኖላዊ ለማየት በር ድረስ ቢሄዱም ነገር ግን ሊያዩዋቸው አልቻሉም። የእርግብ አይን አውጣነት እንትን ቢልም ግን ለፖሊስ እጇን መስጠቷ ጥሩ ውሳኔ ነው። እስኪ ምን እንደሚፈጠር አብረን የምናየው ይሆናል። እናንተ እስከዛው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።